at noon, President Trump says Iran is on deadline to open up the Strait of Hormuz or face consequences of the threat escalating. ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ዋና ወታደራዊ መረጃዎች ወደናንተ ለማድረስ ተገኝተናል። በዛሬው መረጃችን ከምንመለከታቸው ጉዳዮች መካከል ያለፈው ሳምንት መጨረሻ ላይ ኢራን የአሜሪካውን F-15 ተዋጊ ጄት መታመጣሏን ተከትሎ አሜሪካ በኢራን ውስጥ የነፍስ አድን ተግባር በመፈጸም ሁለቱንም አብራሪዎች ማዳኗ ይታወቃል። በዚህ ነፍስ አድን ተግባር ወቅት እስራኤልና አሜሪካ 10 ያክል የውጊያ አውሮፕላኖችን ማጣታቸው ግን እየተነገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እስከ ነገ አመሻሽ ካልተከፈተም ኢራን ላይ መዓት ይዘንባል ሲሉ እያስፈራሩ ይገኛሉ። በሌላ በኩል አሜሪካም ከኢራን ጋር በገባችበት ጦርነት የሚፈለገውን ድል ማምጣት ባለመቻሏ የሀገሪቱን ጦር መሪ ጨምሮ በርካታ ጄኔራሎችን ከስራ አባራለች። ኢራን ለሶስተኛ ጊዜ የእስራኤልን የኃይል መሰረተ ልማት ኢላማ ያደረገ ጥቃት የፈጸመች ሲሆን ሁለት የእስራኤል ዜጎችም በዚህ ጥቃት ህይወታቸውን አጥተዋል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራችን ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ። አንድ አብራሪ ለማዳን 10 አውሮፕላን 10 የአሜሪካና እስራኤል አውሮፕላኖች ተመቷል። አሜሪካና እስራኤል በኢራን ላይ የጀመሩትን መጠነ ሰፊ የአየር ጥቃት ተከትሎ የጠፉ አብራሪዎችን ለማዳን ባደረጉት ታሪካዊ በሚባል የነፍስ አድን ዘመቻም በርካታ አውሮፕላኖችን ማጣታቸውን ተከትሎ የጦርነቱ መልክ ተቀይሯል። የኢራን ወታደራዊ ምንጮች አሜሪካና እስራኤል በአንድ ዘመቻም እስከ 10 የሚደርሱ የአየር ኃይል ንብረቶቻቸውን በዋነኝነት ሄሊኮፕተሮች፣ የጭነት አውሮፕላኖችና ድሮኖች ማጣታቸውን ይፋ አድርጓል። ዘመቻው የተጀመረው በኢራን የጸረ አየር መከላከያ የተመታውን የአሜሪካ ጦር አውሮፕላን F-15 ስትራይክ ኢግል አብራሪዎችን ለማዳን ነበር። ፔንታጎን አብራሪዎቹን ለማዳን የልዩ ኃይልና በርካታ አውሮፕላኖችን ማሰማራቱን ያረጋገጠ ሲሆን ተልዕኮ በታሪክ ውስጥ በጣም አስቸጋሪ እንደነበር ተገልጿል። የኢራን እስላማዊ አብዮታዊ ዘብ IRGC አሜሪካ የጥቃት ሙከራ ሳይሆን የወታደራዊ ውርደት እንደደረሰባት በመግለጽ አሜሪካም ራሷ ያቀጣጠለችውን ጨምሮ በርካታ አውሮፕላኖችን ማጣቷን ተናግሯል። በኒውዮርክና በለንደን የሚገኙ ወታደራዊ ተንታኞች በተለይም በኢራን ሪፐብሊክ የባህር ኃይልና በተኩስ ልውውጥ የተመዘገቡ መረጃዎችን መሰረት በማድረግ በርካታ ኪሳራዎችን ይፋ አድርጓል። ከነዚህም መካከል የተመታው F-15E ተዋጊ ጄት በጥቅምት 2026 በአየር መከላከያ ተመቶ የወደቀ ነው። ኤቴን ዋርዞግ አውሮፕላን የመካከለኛው ምስራቅ አየር መከላከያ ውስጥ የተመታ ሲሆን 2MC 130 የጭነት አውሮፕላኖች፣ 4 ብላክ ሆክ አውሮፕላኖችና የተለያዩ በርካታ ድሮኖች በዚህ ዘመቻ ወቅት በኢራን ተመተዋል። ይህ ኪሳራ የኢራን የጸረ አየር መከላከያ ሲስተም በተለይም የቻይናው 3D ራዳርና የሩሲያ ሲስተሞች አሜሪካ ካሰማራቻቸው የላቀም የኤሌክትሮኒክስ መጋረጃ አሊያም ጃሚንግ በዘለለም የላቀ የኢላማ መለየት ችሎታ እንዳላቸው ታይቷል። በዚህ ምክንያት አሜሪካና እስራኤል ከፍተኛ ቴክኖሎጂ ያላቸውን አውሮፕላኖች ለመጠበቅ ሲሉ በሰው አልባ ድሮኖች ላይ ጥገኝነታቸውን ሊጨምሩ እንደሚችሉ ይገመታል። አሜሪካ አብራሪዎቹን ማዳን ብትችልም የነፍስ አድን ኃይሉ የደረሰበት ከፍተኛ ጉዳትና የተተዉት አውሮፕላኖች ምስል በኢራን የፕሮፓጋንዳ ስራ ላይ ትልቅ ድል ተደርጎ ተወስደዋል። በአጸያፊ ቃላት የታጀበው የትራምፕ ዛቻ ሆርሙዝን እስከ ማክሰኞ ክፈቱት። ከፍተኛ የወታደራዊና የኤነርጂ ውጥረት በተቀሰቀሰበት ቀጠናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ እስከ ማክሰኞ ማታ 2 ሰዓት ድረስ ክፍት ካላደረገች ከፍተኛ ጥቃት እንደሚሰነዝሩ ዝተዋል።
ይህ ማስጠንቀቂያ በሁለቱ ሀገራት መካከል ላለፉት 5 ሳምንታት ሲካሄድ በቆየው ጦርነት ውስጥ ትልቅ መባባስን የሚያሳይ ሲሆን ትራምፕ ማክሰኞን የኃይል ማመንጫና የድልድዮች ቀን ሲሉ በመጥራት የኢራንን መሰረተ ልማት ሙሉ ለሙሉ ለማውደም ማቀዳቸውን ፍንጭ ሰጥቷል። ፕሬዝዳንት ትራምፕ የኢራን ወታደራዊና የነዳጅ ተቋማት ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ጥቃቶችን ለመፈጸም ማክሰኞን የመጨረሻ ቀን አድርጎ አስቀምጧል። ይህ 48 ሰዓታት የሰጡበት ማስጠንቀቂያ ቀደም ብሎ ከነበሩት ቀናት ማርች 22 እና 28 ቀጥሎ የመጣው 7ኛው የጊዜ ገደብ ነው። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት የሆርሙዝ ሰርጥን ካልከፈቱም ኢራን በገሃነም ውስጥ ትገባለች ሲሉ ዝተዋል። በተለይም የኢራን የኤሌክትሪክ ኃይል ማመንጫዎች፣ ድልድዮችና የነዳጅ ማጣሪያ ተቋማት ላይ ያተኮረ ጥቃት እንደሚፈጸም ተናግሯል። የኢራን ባለስልጣናት የትራምፕን ማስጠንቀቂያ ተስፋ የቆረጠም የደነገጠ ያልተመጣጠነና የሞኝ እርምጃ ሲሉ ውድቅ አድርገውታል። የኢራን አብዮታዊ ዘብ የአሜሪካ ጥቃት ከተሰነዘረ በኩል ደረጃ በቀጠናው ባሉ ሀገራት ላይ በፋርስ ባህረ ሰላጤው የአጸፋ ጥቃት እንደሚፈጽም አሳውቋል። የኢራኑ ፕሬዝዳንት በበኩላቸው የሆርሙዝ ሰርጥ የሚከፈተው የጦርነቱ ጉዳት ሲካካስ ብቻ መሆኑን በመግለጽ አሜሪካን የጦር ወንጀል ፈጻሚ ሲሉ ወቅሰዋል። የሆርሙዝ ሰርጥ የዓለምን 1/5 አሊያም 20 በመቶ የነዳጅ አቅርቦት የሚያስተላልፍ ወሳኝ የባህር በር በመሆኑ መዘጋቱ ዓለም አቀፍ የኤነርጂ ገበያን በእጅጉ እያናጋው ይገኛል። በኢራን እስራኤልና አሜሪካ መካከል የሚካሄደው የአየር ጥቃት አሁንም ቀጥሏል። ትራምፕ የኢራንን መሰረተ ልማት ማውደም የጦር ወንጀል ሊሆን እንደሚችል ተንታኞች እየገለጹ ነው። በትራምፕ የዛቻ ድምጽ ውስጥ ከኢራን ጋር ስምምነት ላይ ለመድረስ ጥሩ እድል አለ የሚል መልእክትም አዘውትረው ማስተላለፋቸው ግጭቱን በድርድር የመፍታት ጥረት አለመቋረጡን ያሳያል። ማክሰኞ 2026 የሚፈጠረው ክስተት በቀጠናው የኃይል ሚዛን ላይ ትልቅ ለውጥ የሚያመጣ ነው። የትራምፕ ዛቻ በቀጥታ ወደ ኢራን የኤነርጂ መሰረተ ልማት የሚያመራ ከሆነም ይህ ጦርነት ወደማይቀለበስ ከፍተኛ ደረጃ ሊሸጋገር እንደሚችል ተንታኞች ያስጠነቅቃሉ። ኢራን በእስራኤል የኃይል መሰረተ ልማት ላይ ለ3ኛ ጊዜ ጥቃት ሰነዘረች። በሃይፋም 2 ሰዎች ተገደሉ። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ኢራን በእስራኤል የኃይል መሰረተ ልማቶችና ወታደራዊ ኢላማዎች ላይ ለ3ኛ ጊዜ ባደረሰችው የሚሳኤል ጥቃት በሰሜናዊ እስራኤል ከተማ ሃይፋ የሚገኝ አንድ የመኖሪያ ህንጻ በመመታቱ ቢያንስ 2 ሰዎች መሞታቸውን የእስራኤል የመገናኛ ብዙሃንና የአደጋ ጊዜ ሰራተኞች አስታውቋል። እሁድ ምሽት ላይ ኢራን ከሰነዘረችው በርካታ የሚሳኤል ጥቃቶች አንዱ በሃይፋም 7 ፎቅ የመኖሪያ ህንጻ ላይ ቀጥተኛ ጥቃት ማድረሱን አልጀዚራ ዘግቧል። በዚህ ጥቃት 2 ሰዎች ሲሞቱ ሌሎች 4 ሰዎች ደግሞ የቆሰሉ ሲሆን ፍለጋውም እየተካሄደ ይገኛል። ይህ ጥቃት ኢራን በእስራኤል የኢነርጂ የኃይል ማመንጫና የወደብ መሰረተ ልማቶች ላይ ያነጣጠረ ተከታታይ እርምጃ አካል መሆኑ ተመላክቷል። እንደ ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር ዘገባ ኢራን በሚሳኤልና ድሮን ጥቃቶቿም የእስራኤልን የነዳጅና የጋዝ ተቋማት ኢላማ እያደረገች ነው። አሜሪካና እስራኤል በኢራን የኒኩለርና የኃይል ማመንጫ ተቋማት ላይ ጥቃት እያደረሱ ሲሆን የደቡብ ምዕራብ ኢራን ጥቃት ከ25 በላይ ሰዎችን መግደሉ ተዘግቧል። በአሁኑ ሰዓት በመላው እስራኤል የሚሳኤል ማስጠንቀቂያ ደውሎች እየተሰሙ ሲሆን ህዝቡ ወደ መጠለያዎች እንዲገባም ጥብቅ መመሪያም ተላልፏል። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራች ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ።